ዚና በራሱ የአላህ ስብሓነሁ ወተዓላን ቁጣ የሚያመጣ ትልቅ ወንጀል ነው። ዝሙት የምትባለዋ የወንድ ብልት ከሴት ብልት ጋር መገናኘት ብቻ ሳይሆን በምላስ የሚደረግ ዝሙት አለ፣ በአይን የሚደረግ ዝሙት አለ፣ በእጅ የሚደረግ ዝሙት አለ፣ በእግር የሚደረግ ዝሙት አለ፣ በቀልብም የሚደረግ ዝሙት አለ። ሐራም መመኘት ነውና ዚና ሐራም መሆኑ ብቻ ሳይሆን ታላላቅ ከሚባሉ ወንጀሎች መሆኑን በአንድ ድምፅ ዑለማዎቹ ተስማምተውበታል። ዝሙትን አትቅረቡት፣ ዝሙት አጸያፊና መንገድነቱ የከፋ ስለሆነ ብሎ አላሁ ስብሓነሁ ወተዓላ ስለተናገረ ማለት ነው። አንደኛው ሽርክ ነው፣ ሁለተኛው ሰው መግደል ነው፣ ሶስተኛ ደረጃውን የሚይዘው እስልምና ውስጥ ያለ ትልቅ ወንጀል ቢኖር ህገወጥ የሆነ ግብረ ሥጋ ግንኙነት፣ ሐራም የሆነ ወይም የተከለከለ የሆነ ዚና መስራት ነው። አማ ባዕድ፣ የዛሬው የትምህርት ርዕሳችን አዚና ወኸጠሩሁ ፊል ኢስላም፣ ዝሙትና አደገኝነቱ በኢስላም በሚል ርዕስ ይሆናል። ዚና እንደሚታወቀው በዘመናችን እጅጉኑ ተበራክቷል። በሰዎች መካከል ተራም ሆኗል። በሰዎች መካከል ነውርነቱና አጸያፊነቱም ተዘንግቷል። ይሄ የሚያስረዳን ነገር ቢኖር የሰው ልጆች የሃይማኖተኝነት ስሜታቸው እንደላላና ከአላህ ስብሓነሁ ወተዓላ ዘንድ ያላቸው ግንኙነት እንደላላ ይጠቁማል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በአዋኺረ ዘማን በመጨረሻ ጊዜ ቂያማ ሊደርስ አካባቢ ዚና በእጅጉ እንደሚስፋፋ በሐዲስ ተናግረዋል። ይህም የሚሆነው አሉ ረሱል ዓለይሂ ሰላቱ ወሰላም የሰው ልጆች ከዲን አልኢስላም በሚያፈነግጡ ዕለት፣ ከሐቅ በሚዞሩበት ወቅት፣ ከአላህ በሚርቁበት ወቅት ዚና በእጅጉኑ ይስፋፋል ብለዋል። እስላማዊ ስነ ምግባርን ሲያጡ፣ የሃይማኖተኝነት ስሜት ሲላላባቸው፣ ከአላህ ሲርቁ፣ ለአኼራ መኖር ትተው ለዱንያ መኖር ሲጀምሩ፣ ጥሩ ስነ ምግባራቸውን ትተው የውጭን ከእስላም ውጭ ያሉ አካሎችን ስነ ምግባር በመከተል ላይ ሲሆኑ በጣም በሚያሰጋ መልኩ ዚና ይስፋፋል ብለዋል። ففي صحيح البخاري من حديث أنس بن مالك رضي الله عنه قال النبي صلى الله عليه وسلم إن من أشراط الساعة أن يرفع العلم ويثبت الجهل. ከቂያማ መድረስ ምልክት አሉ ረሱል ዓለይሂ ሰላቱ ወሰላም ዒልም እውቀት የሚባለው ነገር ይነሳና መሐይምነት የሚባለው ይሰፍናል አሉ። ወየظهر الዚና ዝሙት የሚባለው ይስፋፋና ወዩሽረቡ الخمر አስካሪ መጠጦች በብዛት ይጠጣሉ አሉ። ወየቅል الرجال ويكثر النساء ሴቶች በዝተው የወንድ ቁጥር ደግሞ ያንሳል አሉ። حتى يكون ل50 امرأة القيم الواحد ل50 ሴት አንድ አስተዳዳሪ እስከሚደርሳት ድረስ ሴቱ ቁጥሩ በዝቶ ወንዱ ያንሳል፣ ዚና ይስፋፋል፣ አስካሪ መጠጦች በብዛት ይጠጣሉ ብለዋል ረሱል ዓለይሂ ሰላቱ ወሰላም። በሌላ ሪዋያቸውም እንደዚሁ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? لا تقوم الساعة حتى توجد المرأة نهارا تنكح وسط الطريق. كما يقوم مالو ሴት ልጆች መሃል መንገድ ላይ ግንኙነት እስከሚደረጉ ድረስ ደግ ሰው ነው የሚባለው ሰው لو نحيتها عن الطريق قليلا ይህንን ብልግና ስትፈጽምባት ትንሽ እንኳን ከመንገድ ገለል ብታረጋት አይሻልም ነበር የሚል ሰው ደግ የተባለው ሰው ይኖር ካልሆነ በስተቀር ዚና ተስፋፍቶና በዝቶ መንገድ ላይ ግብረ ሥጋ ግንኙነት በዝሙት ሲፈጸም ይስተዋላል። ይሄ ከመከሰቱ በፊት ቂያማ አይቆምም ብለዋል ረሱል ዓለይሂ ሰላቱ ወሰላም። وعن أبي ذر الغفاري رضي الله عنه قال النبي صلى الله عليه وسلم إذا اقترب الزمان كما يمدرسه جزي بمتقى وقت لأن يربي أحدكم جروا
አንድ የውሻ ቡችላ ቢያሳድግ ኸይሩን ለሁ ሚን አን ዩረቢየ ወለዳ ልጅ ከማሳደግ የተሻለ የሚሆንበት ሁኔታ አለ ብለዋል ረሱል ዓለይሂ ሰላቱ ወሰላም። ላ ዩወቀሩ ከቢሩን ወላ ዩርሐሙ ሰጊር ለትንሽ እዝነት አይሰጥ፣ ለትልቅ አክብሮት አይለገስ፣ ትልቅ የማይከበርበት ለትንሽ የማይታዘንበት ሁኔታ ይፈጠራል አሉ። ሐታ ኢነ ረጁል እስከምን ይደርሳል አሉ ሰውየው ለየግሸ አልመርአተ ዐላ ቃሪዐት ጠሪቅ በዋናው መንገድ ላይ ሴትን ልጅ አቅፎ ግንኙነት ሲያደርግ ይስተዋላል አሉ። ይሄ የውመል ቂያማ ሊደርስ አካባቢ የሚከሰት ነገር ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የዛሬው የትምህርታችን ርዕስ ቅድም ለመግለጽ እንደሞከርኩት አዚና ወኸጠሩሁ ፊል ኢስላም ዝሙትና አደገኝነቱ በኢስላም እይታ በሚል ርዕስ ነው። ዚና ማለት ምን ማለት ነው ብለን ይህችን ሐሳብ ወይም ይህችን ጥያቄ ለመተንተን ስንሞክር ዚና ማለት ሚስቱ ካልሆነች ወይም ባሏ ካልሆነ አካል ጋራ ግብረ ሥጋ ግንኙነት መፈጸም ማለት ነው። ወንድ ከወንድ ጋርም ቢሆን ሴት ከሴትም ጋር ቢሆንም ወንድና ሴት ከሚስቱ ውጭ ቢሆንም ዚና ማለት ህገወጥ የሆነ ሸሪዓው የማይደግፈው ኒካህን መሰረት ያላደረገ ግብረ ሥጋ ግንኙነት በሸሪዓ ሐራም ነው ማለት ነው። ዚና ታዲያ ብዙ አይነቶች አሉት። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كتب على ابن آدم نصيبه من الزنا مدرك ذلك لا محالة بآدم لجلاي زنا فانتاو تمدبولتا አላሉ። ይህንን ማግኘቱ ማረጉ አይቀርም ብለዋል። እንዴት ፈልዐይናኒ ሁለት አይኖች ዚናሁመ ነظር የነሱ ዝሙታቸው ሐራም የሆነን እይታ መመልከት ሲሆን ወልኡዙናኒ ሁለት ጆሮዎች ደግሞ ዚናሁመ እስቲማዕ የተከለከለን ድምፅ መስማት ነው። ወሊሳን የምላስ ዝሙት ደግሞ ዚናሁል ከላም የተከለከለን ንግግር መናገር ዚና ይባልበታል አሉ። ወልየድ እጅ ማለ እጅ ደግሞ ዚናሃ የእጅ ዝሙት አልበጥሹ ክልክል የሆነን ነገር መንካትና መምታት ነው። ወሪጅል የእግር ዚና ደግሞ ዚናሃ አልኹጣ ወደ ሐራም አካባቢና አቅጣጫ መጓዝ ነው። ወልቀልቡ የህዊ ልብ ይመኛል አሉ። ያንን የተከለከለውንና ዋና የሚባለውን ዝሙት ለመስራት ይመኛል አሉ። ወየተመና ይመኛል ወዩሰድቁ ዛሊከ አልፈርጁ አው ዩከዚቡ ይህንን ምኞትና ይህንን ፍላጎት ብልት ወይ እውን ያደርገዋል ወይም ይህን ምኞት ደግሞ ከንቱ ያደርግበታል ብለዋል። እንግዲህ ዚና ይህን ያህል በሸሪዓችን የተጠላ ነው፣ ዘርፈ ሰፊም ነው። ዝሙት የምትባለዋ የወንድ ብልት ከሴት ብልት ጋር መገናኘት ብቻ ሳይሆን በምላስ የሚደረግ ዝሙት አለ፣ በአይን የሚደረግ ዝሙት አለ፣ በእጅ የሚደረግ ዝሙት አለ፣ በእግር የሚደረግ ዝሙት አለ፣ በቀልብም የሚደረግ ዝሙት አለ። ሐራም መመኘት ነውና ዋናውና ትልቁ ዝሙት ደግሞ ይህንን የልብን ስሜትና ፍላጎት ወይም የሚያስተባብለው ወይም በተግባር የሚተረጉምለት የብልት ዚና ነው ማለት ነው። هذا الحديث رواه الإمام البخاري ومسلم عن أبي موسى الأشعري رضي الله عنه قال قال رسول الله صلى الله عليه وسلم أيما امرأة استعطرت من يوم سيت شتو تكبتا فمرت على قوم كبيتها وتتا حرام بهونو أكالوش لاي كالفت جباتشو ليجدوا من ريحها يصان يشتو عن شتا أشتتو بحرام اندي منواتنا اندي فلقوات أسبا كونت يسراتشو على رسول عليه الصلاة والسلام فهي زانية ያንን ዋናውን ዝሙት እንኳን ባትሰራው በዚህ ሐሳቧና ምኞቷ በዚህ እንቅስቃሴዋና ድርጊቷ ዚና የሰራች ያህል ይታሰብባታል ብለዋል ኢማሙ ነሳኢና አቡ ዳውድ በዘገቡት ሐዲስ። ማ ሁክሙ ዚና የዚና ሁክሙ ምንድነው? የዚና አጸያፊነቱስ ምን ያህል ነው የሚለውን ስንመለከት ደግሞ አጅመዐ العلماء على كون الزنا من الكبائر ዑለማዎቹ በአንድ ድምፅ የተስማሙበት ነገር ቢኖር
ዚና ሐራም መሆኑ ብቻ ሳይሆን ታላላቅ ከሚባሉ ወንጀሎች መሆኑን በአንድ ድምፅ ዑለማዎቹ ተስማምተውበታል። ለምን? لقول الله عز وجل في سورة الإسراء ولا تقربوا الزنا إنه كان فاحشة وساء سبيلا ولا تقربوا الزنا إنه كان فاحشة وساء سبيلا زموتن أتقربوت زموت أتسيافنا من قد النتو يكفى سلهونا بلو الله سبحانه وتعالى سلتنا قرمانتنا بل إلى آيات لا يدقم الله من إلال وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله يقابت كان تعطى مشفن يما يتلو والتاتوج الله اسكم يكبراتشونا كترفاتو اسكم يستاتشو درس يتبقوا كحرام بلوان ይህንን ኃይለኛ ትእዛዝ አላህ ሲያስተላልፍ ይህንን የጣሰ ሐራም መስራት ብቻ ሳይሆን ታላላቅ ከሚባሉ ወንጀሎች አንደኛውን እንደፈጸመ ማስረጃ ይሆነናል ነው። يقول الإمام ابن حجر رحمه الله ابن حجر ሲናገሩ ምን ይላል? عد الزنا من الكبائر ወይም ዚና ከታላላቅ ወንጀሎች ተቆጥሯል አሉ። ይሄ ደግሞ በዓሊሞች ዘንድ የተስማሙበት ሲሆን واختلف في أيهما أشنع يتنياو يزينا آينتنو بتام كفافيونا بتام أسازانيو بميلو علماء تكراكرو بتالالو يتنياو زينا كليلا وانجل غارا سنة أتصر يتنياو وانجل نو كبادو بميلوم تخالفو بتال لمثالي كشرك بحالا سو مقدل نو تلق وانجل ወይስ ደግሞ ዝሙት መስራት ነው ትልቁ ወንጀል የሚለውን ዑለማዎች አንስተው ከሽርክ በኋላ ያለው ወንጀል ከፊሎቹ ዚና መስራት ነው አሉ፣ ከፊሎቹ ደግሞ ሰው መግደል ነው አሉ። ላኪን ሶሒሁ ምንድነው? ዚና መስራት አንደኛው ሽርክ ነው፣ ሁለተኛው ሰው መግደል ነው፣ ሶስተኛ ደረጃውን የሚይዘው እስልምና ውስጥ ያለ ትልቅ ወንጀል ቢኖር ህገወጥ የሆነ ግብረ ስጋ ግንኙነት ሐራም የሆነ ወይም يتكلكل هنا زنا مسراتنا. يقول الإمام أحمد رحمه الله ما أعلم ذنبا أكبر بعد الشرك بالله وقتل النفس من الزنا. إمام أحمد بن الله رحمه الله بالله كما شاركنا سو كما قدل بوهلا عند زنا تلك وانجل علاكم إلى الإمام أحمد رحمه الله የዚና አይነቶችንና የዚናውን ደረጃ እስኪ ለማየት ሞከረ። ابن حجر رحمه الله አሁን ምን ይላሉ? الزنا بأجنبية لا زوج لها عظيم ባል የሌላት አጅነቢ የሆነችን ሴት ይዞ ግብረ ስጋ ግንኙነት በተከለከለ መልኩ መፈጸም ትልቅ የሆነ ወንጀል ነው ይላሉ። وأعظم منه ከዚህ የበለጠ ትልቅ ወንጀል የሚባለው ደግሞ بأجنبية لها زوج بالي اللاتن سيت ما بالغ نوا بالي اللاتن ما بالغ حرام نو تلك وانجل نو كزيه غارا تيايزو دقمو كزيه يبلت وانجل ميهونو بالي اللات ستهون نوالو كزيه يبلت وانجل دقمو بيتسب ستهون يبلت وانجل يهونال زمدون سيهون مالتنو وزينة الثيب أقبتها متاكلج زينة بتسرى أقبح من زينة البكر أقبتها كما تاكلج يبلتا بشريعة أتسيافينو يبال الله تعالى لما بيبال حداتشو شريعة ياسكمت اللاتشو يمكة أرمج جاراسو أقبتها متاكوننا أقبتها متاكون ليتو سلهونا مالتنو كزي قاثي يزو شماق اللي زينة بيادرك وطات زينة بيادرك ከወጣቱ የበለጠ ሽማግሌው ወይም በእድሜ ገፋ ያለው ሰው ዚና ቢሰራ ከአላህ ዘንዳ የበለጠ ወንጀል ይሆንበታል። የጎረቤቱን ሚስት ቢያባልግ ከዛ ውጭ ያለን አካል ቢያባልግ የጎረቤቱን ሚስትና የጎረቤቶችን ልጆች ያባለገው በሸሪዓ ትልቅ ወንጀል ተብሎ ይታሰብበታል። ነብዩ አለይሂ ሰላቱ ወሰላም በሐዲስ እንደተናገሩት فيما رواه الإمام مسلم ثلاثة لا يكلمهم الله يوم القيامة ولا يزكيهم ولهم عذاب أليم. صوست سوج الله سبحانه وتعالى آيان ناقراتشوم برحمة آينم آين ملكتاتشوم أسمى منا السكاكي كتاثن مدب ولاتشو علالو
እነማን ናቸው እነዚህ ሰዎች? አንደኛው አሉ ረሱል ዓለይሂ ሰላቱ ወሰላም ሸይኹን ዛኒን ሽማግሌ ሆኖ ዝሙት የሚሰራ ነው አሉ። ሁለተኛውሳ ወመሊኩን ከዛብ ባለስልጣን ሆኖ የሚዋሽ ነው አሉ። ሶስተኛውሳ ወዓኢሉን ሙስተክቢር ድሃ ሆኖ የሚኮራ ነው ብለው ረሱል ዓለይሂ ሰላቱ ወሰላም በሐዲታቸው ተናግረውታል። وفي رواية الإمام الطبراني رحمه الله يقول النبي عليه الصلاة والسلام لا ينظر الله إلى الشيخ الزاني ولا إلى العجوز الزانية እድሜዋ ገፍቶ ዝሙት የምትሰራንና እድሜው ከገፋ በኋላ ዝሙት የሚሰራን ሰው ወንድና ሴቶችን አላህ ሱብሓነሁ ወተዓላ በረሕመት አይኑ አይመለከታቸውም ብለዋል ረሱል ዓለይሂ ሰላቱ ወሰላም። روى ابن مسعود رضي الله عنه أنه أتى إلى رسول الله صلى الله عليه وسلم ونبي عليه الصلاة والسلام متنا أي الذنب أعظم عند الله يا رسول الله كالله زندا كونجل وتهل يكفاو من دنو اسكين قوين بلو رسولنا عليه الصلاة والسلام طيقاتشو رسول من قال صلى الله عليه وسلم أن تجعل لله ندا وهو خلقك እሱ ፈጥሮህ ሲያበቃ ለአላህ ሸሪካና ጓደኛ ልታደርግበት ነው። ይሄንን ካደረግት ይሄንን ከሰራህ ትልቅ ወንጀል በህይወትህ ላይ ፈጽመሃል ይባላል አሉ። ሁለተኛውሳ ኢነ ዛሊከ ለዐዚም ልክ ብላችኋል ረሱል ዓለይሂ ሰላቱ ወሰላም ልክ ብላችኋል። ግን ከዚህ ቀጥሎሳ አላቸው ቃለ አን ተቅቱለ ወለደክ መኻፈተ አን የጥዐመ መዐክ ካንተ ጋር እንዳይመገብ ብለህ አንተ ጋር ምግብ እንዳይሻማኝ ብለህ ልጅህን መግደል ከዚህ ቀጥሎ ያለ ትልቅ ወንጀል ነው አሉት ረሱል ዓለይሂ ሰላቱ ወሰላም። ثم አዩ ከዛ ቀጥሎሳ ሌላ ምን ትልቅ የሆነ ወንጀል አለ ብሎ ጠየቃቸው ረሱል ዓለይሂ ሰላቱ ወሰላም። አን ቱዛኒየ ቢሐሊለቲ ጃሪክ የጎረቤትህን ሚስት ዚና ልትሰራባት ነው ልታባልጋት ነው። ይሄንን ካረክ ትልቅ ወንጀል ሰርተሃል ብለውታል ረሱል ዓለይሂ ሰላቱ ወሰላም። ዚና የራሱ ደረጃዎች አሉት፣ የራሱ አይነቶችም አሉት። ቅድም ለመግለጽ እንደሞከርኩት አሁን ደግሞ የምንመለከተው የዚናን አጸያፊነት። ዛሬ እንደሚታወቀው ዚና የአራዳነት መገለጫ ሆኗል። ራስን መጠበቅ፣ ክብረ ንጽህናን መጠበቅ፣ ከወንድ ጋር አለመንቀልቀል፣ ከቤተሰብ ጋር ካልሆነ በስተቀር አጅነቢይ ከሚባል አካል ጋር ልቅ በሆነ መልኩ አለመቀላቀል የኋላ ቀርነት መገለጫና የፋራነት ተምሳሌት ተደርጎ እየታየና እየተስተዋለ ነው ያለው። ኢብኑል ቀይም ረሒመሁላህ የዚናን አጸያፊነት ሲናገሩ ምን ይላሉ? አላህ ሱብሓነሁ ወተዓላ አሉ ሽርክን፣ ዚናን፣ ግብረ ሰዶምን ነጃሳ የሚል ስያሜ በቁርአን ሰይሞታል። ሽርክን፣ ዝሙት መስራትን፣ ግብረ ሰዶም ማድረግን አጸያፊ፣ ቆሻሻ፣ ነጃሳ ብሎ ጠርቶታል አሉ። ስለ ሽርክ አላህ ምን ይላል? ኢነመል ሙሽሪኩነ ነጀሱን ሙሽሪኮች ነጃሳዎች ናቸው ይላል። ሽርክ ነጃሳ ነው ማለት ነው። እንግዲህ ይህን ከተናገረ በኋላ ደግሞ በሌላ አያት ላይ አላህ ሱብሓነሁ ወተዓላ ምን ይላል? ስለ ሊዋጥ ሲናገር ማለት ነው ወሉጠን አተይናሁ ሑክመን ወዕልማ ሉጥን እውቀትንና ዳኝነትን እውቀትንና ስልጣንን ሰጠነው አለ አላህ። ወነጀይናህ ነጃ አውጥተነዋል ሚነል ቀርየት አለቲ ተዕመሉ አልኸባኢስ ቆሻሻ ነገሮችን የሚሰሩ አጸያፊ ተግባራትን የሚፈጽሙ ከሆኑ ወገኖች እሱን ነጃ አውጥተነዋል። ኢነሁም ካኑ ቀውመ ሰውኢን ፋሲቂን እነዚህ አካሎች መጥፎ ሰዎችና ጋጠወጦች ነበሩ ይላል አላህ። ግብረ ሰዶም ስራ የሚሰሩትን ሰዎች ጋጠወጥና
መጥፎ ሰዎች ናቸው ይላል። ወአመ ዙናት እነዚህ ዚና የሚሰሩትን ግብረ ሥጋ ግንኙነታቸው ሁሉ በሐራም የተመሰረተ የሆኑትን ዝሙት የሚሰሩትን አካሎች አልኸቢታቱ ሊልኸቢሲን ወልኸቢሱነ ሊልኸቢሳት በሚለው ቁርአን አያት ላይ ግልጽ በሆነ ቋንቋ ዝሙት የሚሰሩት ቆሻሻ እንደሆኑና ዝሙትን የሚፈጽሙ አካሎች ነጃሳ መሆናቸውን በማያሻማ ቃል ተናግሮታል። ከዚህ ላይ የምንወስደው ትምህርት ቢኖር አንደኛ ሽርክ የሚባለው ነገር አላህ ስብሓንሁ ወተዓላ የማይመረው ትልቅ ግዙፍ ሆኖ እያለ ሰው መግደልም ሰብአዊነት ሰውየው ሳይሰማው የሰውን ልጅ ሕይወት በእጁ ሲያጠፋ መቀጫው እንኳን ከባድ ሆኖበታል። ይህ ሲሆን ዝሙት የሚባለው ነገር የሰው ልጆች እንደ ተራና እንደ ቀላል ነገር ያስቡትና ይገምቱት እንጂ እጅግ አሳፋሪ፣ እጅግ አስደንጋጭ፣ ከአላህ ዘንዳ በጣም የሚያዋርድ መጥፎ የሆነ መቀጫ የሚያመጣ ከሽርክ ጋር ተቆራኝቶ ከሰው መግደል ጋር ተቀላቅሎ የመጣ አደገኛና ከባድ የሆነ ወንጀሉን ከኢማም ኢብኑል ቀይም ረሒመሁላህ ሐሳቦች መረዳት እንችላለን። ዚና ስንመለከተው ምንም ትልቅ የሆነ አደጋ ያለው አይመስለንም። ግን በሐቂቃ ዝሙት ትልቅ አደጋ፣ ዝሙት መስራት ትልቅ ችግር በራስ ላይ ማምጣት ነው። ራሱ ላይ እባብ መጠምጠም ያህል ተደርጎ ሊታሰብ ሊገመት ይገባዋል። እስኪ የዚናን አደገኝነት የዚናን አጸያፊነትና አደገኝነት በእስላም እይታ አንዳንድ ነገሮችን ለማስረዳት ልሞክር። የቁል ኢብኑል ቀይም ረሒመሁላህ ኢነ ዚና ዚና ማለት የጅመዑ ኺላለ ሸሪ ኩሊህ ሸር የተባለን ነገር ሁሉንም ሰብስቦ የያዘ ማለት እንደ ዝሙት የለም ይላል። እንዴት አለ? አንደኛ ዚና የሚሰራ ሰው የሃይማኖተኝነት ስሜት በሙሉ የለቀቀው፣ የሃይማኖተኝነት ስሜት የላላበት፣ ከዲነል ኢስላም የወጣ ካፊር ማለት ባያስችልና ባያስደፍርም ግን የዲን ስሜቶች ከልቡ የሟሸሹበት አካል መሆኑ ነው አሉ። ሁለተኛ ወዘሃበል ወራዕ ፍርሃት የሚባለው ነገር ሰውን ማክበር፣ መጠንቀቅ፣ ማሰብ፣ ማስተንተን የሚባለው ነገር ሙሉ በሙሉ ተወግዶበት የእንስሳ እሳቦት ያለው አካል ደረጃ መድረስ ነው አሉ። ይሉኝታ የሚባለው ነገር በሙሉ ተገፎበት ቅናትም የለው፣ እሱም ማያቅ፣ የሰውንም ክብር አይጠብቅ፣ በመሃል ነገሮቹ ሁሉ የተምታቱበት አስቸጋሪ ነው። በዚና ሰበብ ወንድሞቼ እህቶቼ፣ ቦይፍሬንድ ያላችሁ ገርል ፍሬንድ ያላችሁ ዚናን እንደ ቀላል የምትገምቱ ደብቃችሁ ስለሰራችሁት ከአላህ ስብሓንሁ ወተዓላ ጋር የማትተሳሰቡ የሚመስላችሁ ካላችሁ የዚናን አደገኝነት ኢማም ኢብኑል ቀይም ከነገሩትም በተጨማሪ አንደኛ ዚና በራሱ የአላህ ስብሓንሁ ወተዓላን ቁጣ የሚያመጣ ትልቅ ወንጀል ነው። ለምን? አንደኛ የእሱ ድንበር ተጥሷል። በመሬት ላይ ፈሳድ ተስፋፍቷል። የሰው ልጆች ስነ ምግባራቸው እንዲበላሽ ተደርጓል። አላሁ በዚህ ሰበብ ዐዘ ወጀል ሰውየው ዚናን በሚዳፈርበት ጊዜ ቀልቡን በማጨለምና የቀልቡን ኑር በመግፈፍ እንደገና ደግሞ ፊቱንም ልቦናውንም ማንነቱንም ጨለማ በማድረግ አላህ ስብሓንሁ ወተዓላ ይቀጠዋል። ዚና የሚሰሩትን ሰዎች ልብ ብላችሁ ተመልከቱ። በፊታቸው እኮ ኑር የላቸውም እኮ። ዚና የሚሰሩት አካሎች የውስጣቸው ኑር ይገፈፍባቸዋል። ዚና የሚሰሩት አካሎች ከአላህ ስብሓንሁ ወተዓላ ዘንዳ ቁጣ ይከናነባሉ፣ የቁጣ ሸማን ይከናነባሉ። ዚና ቀላል ነገር አይደለም። ሰዎች ዝም ብላችሁ ስታዩ የማይታይ የማይሰማ የማይጠየቅ ዋጋ የማይከፈል መስሎን ከሆነ ይሄንን ሥራ የምንሠራው ልንቶብት ልንመለስ ይገባል። የመጀመሪያው መቀጫ የመጀመሪያው ኪሳራ ሰውየው ዚና ሲሰራ የአላህ ስብሓንሁ ወተዓላን ቁጣ ሸማው አድርጎ ይለብሳል። አላህ የተቆጣበት ሰው የቀልቡን ኑር ይገፈዋል፣ የፊቱን ብርሃን ይገፈዋል፣ ልቡን ደግሞ
ጨለማ በጨለማ ያደርገዋል። ሐቅ አይታየውም፣ ዲን አይታየውም። ከአላህ ፊት ቆሞ መጠየቅ የሚባል ነገር በፍጹም አይታየውም። ቀስ ብሎ ቀስ በቀስ ከዛሬ ከነገ የሰው ልጅ ሊሻሻል ሐሳቡንና ሁኔታውን ሊቀይር ሲገባ ነገሮች ሁሉ ወደ አልሆኑ አቅጣጫ ሂደው ሁሉም ነገር ተረስቶ አላህም ተረስቶ ራሱንም ረስቶ ከማ የቁሉ አላሁ ዐዘ ወጀል ነሱላህ ፈነሲየሁም አላህን ሰው ሲረሳ አላህ ስብሓነሁ ወተዓላም ደግሞ በበኩሉ እንክብካቤውን ያነሳል። ሁለተኛውና ሌላው ዚና የሚሰራ ሰው አላህ ስብሓነሁ ወተዓላ ይረግመዋል። አንቺም አንተም እናንተም ወንድሞቼ ሁላችሁም እዚህ ያላችሁትም ሌላ ቦታም ያላችሁት በኢማን አይን ስትመለከቱት በእናንተ ላይ የአላህ እርግማንና የአላህ ስብሓነሁ ወተዓላ ቁጣ ቢወርድባችሁ ትደሰታላችሁ? በእርግጠኝነት አትደሰቱ። ታዲያ እንደዚህ ከሆነ አላህ ስብሓነሁ ወተዓላ ቁጣዬን የማወርድበት እርግማኔን የማዘንብበት ነገር ቢኖር ከታላላቅ ወንጀሎች የመደብኩት ነገር ቢኖር ዝሙት ነው ብሎ ከተናገረ በኋላ ለምን ብላችሁ ነው እናንተ ወደ ዚና ልክ እንደ ተባረረ አህያ እየሮጣችሁ ሂዳችሁ የምትገቡት? ዝሙት ትልቅ ወንጀል ነው። አላህ ስብሓነሁ ወተዓላ ሙእሚን የሆኑ ባሪያዎችን ሰላት ላይ ሲቆሙ ፋቲሓ እንዲቀሩ አዟቸዋል። እዛ ላይ ዱዓ እንዲያደርጉ ሲያዛቸው እህዲና ሲራጠል ሙስተቂም صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين إنو مؤمن دعاء أنتم بتشان نتجزال بانت بتشان نتاجزال قد تتنيا يهونون من قد لباك جيتاتشن مران ينزاني دقاق سوتشن من قد ولا يوالك اللاتشون صالح ያደረካቸውን من النبيين والصديقين والشهداء والصالحين የነዚህን ሰዎች መንገድ ምራ غير المغضوب عليهم አንተ እሱ አላህ የተቆጣባቸውን መንገድ አይነት አይደለም ولا الضالين ጠማማ የሆኑ ሰዎችን መንገድ አይደለም እንድንመራ የምንፈልገው የሷሊሖችን ብለው ሙእሚኖቹ ዱዓ እንዲያደርጉ አላህ Subhanahu Wa Ta'ala አዟቸዋል። ታዲያ ወንድሞቼ ዚና የሚሰራ ሰው ሐያቱ የባከነ ነው። ዝሙትን የሚደፍር ሰው ሕይወቱ የባከነ ነው። የአላህን እርግማን ተከናንቦ የአላህን ቁጣ እንደ ሸማ ለብሶ ቀልቡ በኑር ማሸብረቅ ሲገባው በጨለማ ተውጦ ዱንያውንም አጥቶ አኼራውንም አጥቶ የሚኖር ማለት የአላህን ድንበር የሚተላለፍ አካል ማለት ነው። وفي الحديث الذي أخرجه الإمام حاكم وهو على شرط مسلم من حديث أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم من زنى وشرب الخمر زموت يسرانا عسكاري متتن يتتاسو قال رسول عليه الصلاة والسلام نزع الله منه الإيمان إيمان كلب يوتعبتان تبلو ኢማን የሌለው ሰው እኮ ጀነት አይገባም ወንድሞቼ። ኢማን የሌለው ሰው እኮ የጀነት በርን ጠጋ አይላትም እኮ። ኢማን ያለው ሰው ብቻ ነው ጀነት የሚገባው። ዝሙት በመስራቱ ኢማን የሚባለውን ነገር የሚነጠቅ ከሆነ ዝሙት በመስራቱ ከሱና ከአላህ ጋር ያለውን የሚያገናኝ ትልቁን ሀብ ኢማን የሚባለውን የሚነጠቅ ከሆነ ሰው ካላበደ ካልሰከረ ሰው ካላበደ ካልተለወጠ በስተቀር ትልቅ የሆነውን ሀብቱን ሰጥቶ አሳልፎ ሰጥቶ ርካሽ የሆነውን ዱንያ አይለውጥ። ኢማኑ ሲከማ አሉ ረሱል ዓለይሂ ሰላቱ ወሰላም ከማ የኽላዑ ልኢንሳኑ ልቀሚሶ ሚን ረእሲህ በራሱ በኩል ቀሚሱን እንደሚያወጣው ከታች ወደ ላይ ኢማኑ ወጥቶ ይነጠቃል ብለዋል ረሱል ዓለይሂ ሰላቱ ወሰላም። روى أبو داود والترمذي إمام الترمذي إن أبو داود بزقبت حديث دقمو إذا زنى الرجل أخرج منه الإيمان سوي زنا سيسرة إيمان يوتأبتال إن يوتأيد الرجال وكان عليه يزنا أدقى جنة كم بيقلت باتشو نقروج
በአኼራ የተዘጋጀው ቅጣት በጣም ዘግናኝና አስደንጋጭ መሆኑ ነው። روى الإمام البخاري رحمه الله ነቢዩ ዓለይሂ ሰላቱ ወሰላም ምን ብለዋል? ዛሬ ሌሊት በመናሜ ሁለት ሰዎች መጡልኛ። እንሂድ አሉኝና ይዘውኝ ሄዷል። ይዘውኝ በሄዱበት ወቅት ስሙ ይሄንን ሐዲስ በትክክል በደንብ አዳምጡ። ይዘውኝ በሄዱበት ወቅት ብዙ ነገሮችን እንድመለከት አድርገውኛል። ከነዚህ ነገሮች መካከል ለጥ ያለ ሜዳ ውስጥ አንድ ጠበብ ያለ እምድጃ አለ። ና ይሄንን ተመልከት አሉኝ አሉ። ውስጡ በጣም ሰፊ ነው፣ ላይኛው ግን ጠባብ ነው። ሄድኩኝና ስመለከት ከጉድጓዱ ውስጥ በጣም ሰፊ የሆነ ውስጡ ጉድጓድ ነው። እዛ ውስጥ እሳት ይነዳል። ታዲያ እሳቱ ውስጥ አንድ ሴት፣ አንድ ወንድ፣ ወንድና ሴቶች ራቁታቸውን ይጮሃሉ። ውስጥ ገብተው ከሆነ አቅጣጫ ከታች በኩል እሳት ይመጣና ግርፍ ያደርጋቸዋል። ይሄ እሳት መጥቶ ግርፍ ሲያደርጋቸው ضوضው አሉ ረሱል ዓለይሂ ሰላቱ ወሰላም፣ ይጮሃሉ በኃይለኛው። ከዚህም በኩል እየመጣ እሳቱ ይገሸልጣቸዋል፣ በታችም ይገሸልጣቸዋል። በጣም ይጮሃሉ። ወንድ ብዙ አለ፣ ሴትም ብዙ አለ። ለካ እነዚህ ሰዎች በዱንያ ላይ የተከለከለውንና ከሽርክ ከሰው መግደል በኋላ እጅግ አደገኛ ነው ተብሎ የተነገረለት ዝሙት እንደ ቀላል ይፈጽሙት ስለነበረ ነው። ትረዱኛላችሁ ብዬ አስባለሁ። ይሄ በመሆኑ ሰበብ የውመል ቂያማ ከመቀጣታቸው በፊት በቀብራቸው፣ ቀብር መቼም ለተወሰኑ ሰዎች ጥሩ የሆነ ጨፌና መዝናኛ ቦታ ነው፣ ለተወሰኑት ሰዎች ደግሞ ስቃይና መከራ ነው። ይሄ በመሆኑ እዚህ ቀብራቸው ውስጥ ለካ የሚቀጡበትን ሁኔታ አላህ ስብሓንሁ ወተዓላ ቢመኒሂ ወከረሚሂ ረሱልን በዓይናቸው እንዲያዩት አድርጎ ኡመታቸውን ማስጠንቀቅና መምከር ይችሉ ዘንድ ለካ እያሳሰባቸው ነው። وفي الحديث الذي أخرجه الإمام البزار قال النبي عليه الصلاة والسلام إن السماوات السبع والأراضين سبات سماياتنا سبات مدروج ليلعان الشيخ الزاني شماق اللي هو الزمت بسراون يرقموتال بلوال وإن فروج الزنات زموت يميسور السوج بلتاتشو لا يؤذي أهل النار نتن ريحها يشتاو قمات يجهنم سوج مقان يوكال تبلوال بلتاتشو بتام أسهزان نو ሽታው በጣም ነው የሚሰቃዩት፣ በጣም ነው የሚቀጡት። ብልታቸው እንዲገማ እንዲከረፋ በጣም እንዲያስጠላ አላህ አድርጎት የጀሃነም ሰዎች እንኳን ገማን ሸተተን ባካችሁ ብለው ይሄንን ሐዘናቸውንና ስቃያቸውን ይጠቅሱበታል ተብሏል። يقول الإمام الذهبي في كتابه الكبائر، إمام الذهبي الكبائر የሚባለው كتابቸው ላይ ምን ይላሉ? قال العلماء علماء እንዲህ ومن مات من غير حد شرعاوي هقاوي ارمجا سايوسدبت زموت سرتو يموت سو ولا توبة سايتوبتم كموتا عذب في النار بسياط من نار بآلنقا يومها آلنقا كأسات بتسرع آلنقا جرباون يقرفال بلوال علماء وجوال كما ورد زبور لا يدثك سوالو أن الزنات زنا بسروت أكالوج يعلقون بفروجهم في النار بجهنم بأسات ببلتاتشو ينتلالو تبلوان بلتاتشو لا يتاسرو ببلتاتشو تنتلتلو جهنم لا ينزهم يكتو تبلوان ويضربون عليها بسياط من حديد كبرت بتسرى ألقا يقرفالو تبلوان فإذا استغاث أحدهم من الضرب كمتو بزات كسكايو بزات እባካችሁ እርዱኝ እባካችሁ ድረሱልኝ ብሎ ጥያቄ ካቀረባሉ ናደትሁ ዘባንያ
የጀሃነም ዘበኞች ይጠሩታል። ምን ሊሉት? አይነ ካነ ሃذا الصوت وأنت تضحك وتفرح በሐራም ዚና እየሰራህ ዝሙት እየሰራህ ስትደሰት ስትስቅ ስትዝናና በነበርክበት ጊዜ ይሄ ድምፅህ ይሄ ጩኸት ይሄ ጠፍቶብህ ነው። እስኪ ያንን አስታውሰው ይለዋል። ወላ ቱራቂቡ ላህ ዐዘ ወጀል ወላ ተስተሕይ ምንህ አላህን ሳታፍር ያየኛል ይቀጣኛል ብለህ ፍርሃትና ድንጋጤ እንኳን ሳያድርብህ ያን ያህል ድፍረት እንኳን ኑሮ ስትስቅ ስትደሰት ነበር ካለን ያ ደስታ የት ሄዶብህ ነው አሁን የምትጮኸው? ዝም በል ብለው ከብረት በተሰራ አለንጋ ይገርፉታል። በእሳት ብልታቸው ላይ ተንጠልጥሎ ጀሃነም ላይ እንዲዋኙ ይደረጋል ተብሏል።